ድጋሚ እሱ ቤት ይስተፈለ እንደ በመከራችን የምንጽናናባት 5500 ዘመን ሐዘንና የታበሰባት እመቤታችን ቅድስት ድንግል ማርያም ሌሎቹም ቅዱሳን እንደየቅርበታቸው ምስጋና ይድረሳቸው። ወውእቱሰ ኢይገብር ኀቤየ እሱ ከዚህ በኋላ ወደ እኔ አይመጣም የሚል መጽሐፍ ቅዱስ ክፍል አንስተን ትንሽ ጊዜ ውስጥ የምንወያየው እና ምናልባት እኔ አንድ አብሮን እየኖረ ሁሌ ያለመድነው አካል አለ። እሱ ማነው? ስሙ ሞት ይባላል። በእርግጥ ትውልዱን አስተምረን እኛም መቀየር ስላልቻልን፣ በአንጻሩ ደግሞ ሰውን ተምሮ መለወጥ ስላልቻለ ነው እንጂ ሞት የሚባል ነገር በሐዲስ ኪዳን የለም። በሐዲስ ኪዳን ደጋግመን እንናገራለን። ዛሬም እላለሁ የሐዲስ ኪዳን ሞት ሞቷል። የሞተ ሞት መግዛት ሞት የሞተው የዛሬ 2000 ዓመት በቀራንዮ አደባባይ መለኮት በተዋሃደው ሥጋ ሞት ራሱ ሞቷል። የሞተ ሞት ሕያው የሆነ ሰውን ይገዛ ዘንድ ስልጣን የለውም። ሞት የሚባለው 5500 ዘመን በአዳም ስህተት ሰልጥኖ የነበረው ሞት በርደተ መቃብር በርደተ ገሃነም ማለት ነው። ወደ መቃብር በመውረድ ላይ ወደ ሲኦል መውረድን ተጎናጽፈው በነበሩበት ዘመን ያኔ ሞት ተብሎ ይጠራል። በሐዲስ ኪዳን ግን ድልድይ መሸጋገሪያ ነው። ወደ ማያልፈው ዓለም ምን ሄድበት መንገድ ነው። ወውእቱሰ ኢይገብር ኀቤየ እርሱ ወደ እኔ አይመጣም የሚል ቃል የተናገረ ልበ አምላክ ዳዊት ነው። በመጽሐፈ ሳሙኤል በሁለተኛ ሳሙኤል ምዕራፍ 12 ቁጥር 19 ላይ ነቢዩ ሳሙኤል በትንቢት የተናገረው የእግዚአብሔር ቃል የመዘገበው ቃሉን የተናገረው ልበ አምላክ ዳዊት ነው። ይህን ቃል ዳዊት የተናገረበት መንገድ አለ። ከምን አንጻር እንዴት ነው የተናገረው ሲባል ዳዊት በእስራኤል ንጉሥ በነበረበት ወቅት ከእግዚአብሔር ሕግ ያፈነገጠ ያለ እግዚአብሔር ፍላጎት በራሱ ስሜት ተነስቶ የማይደረግ አንድ መጥፎ ስርዓት ሰርቶ ነበረ። ያ ሕግ ምንድን ነው? የበደለኞች እንባ ጠባቂ አድርጎ ነው እግዚአብሔር የሾመው ዳዊትን። ነገር ግን የበደለኞችን እንባ የሚጠብቅ ማለት በዘመናቸው ዘላለም ሰውን በመበደል የሚኖሩ ሰዎች እነርሱ ነው የሚነባባቸው፣ እንዳይነባባቸው ሊጠብቅ ይችል ማለት ነው። የሚያነቡትን ደግሞ እንባ አባሽ ሆኖ ነው የተሾመው። በአጭር ቋንቋ ዳዊት ከእሱ በፊት ንጉሥ የነገሰ አንድ ንጉሥ ብቻ ነው። እሱም ሳኦል ነው። የሳኦል ንግስና አይደለም። አንግሥለነ ንጉሠ ዘይቀንየነ እያሉ የሚገዛ ንጉሥ ሹምልን እያሉ ነቢያትን ሁሉ ሲያስቸግሩ፣ በዘመኑ የሚነሱትን ሁሉ እንዲህ እያሉ እየጮሁ ሲያስቸግሩ፣ በሉ የሚነግሰውን ንጉሥ ግን ግብሩን ልንገራችሁ፣ እኔ ሳልፈልግ ስለሆነ የምታነግሱ እኔም የማትፈልጉትን አነግስባችኋለሁ ብሎ አንግሥለነ የሚለው ድምፅ በጣም ሲደጋገም ከነገደ ብንያም የተወለደ ሳኦልን አነገሰባቸው። ልብ በሉ። ኢዮጽ ምስፍና ወምልክና ማባሉ ለይሁዳ የሚል መጽሐፍ አለ። የእግዚአብሔር ቃል ነው። ግዛት ንግስና ከይሁዳ ዘር አይወጣም ተብሎ በእግዚአብሔር ቃል ተናግሯል። ከይሁዳ ውጭ ከሆነ የነገሰው ጊዜያዊ ነው፣ ወይም የነገሰው ሊያጠፋ ለልማት የነገሰ ንጉስ አይደለም። ምክንያቱም መስመሩን ጠብቆ የመጣ ንጉስ አይደለም። ስለዚህ ይህ ንጉስ የነገሰው እግዚአብሔር ከማይፈቅደው ወይም ከማይወደው ንግስና ነው የነገሰው። ሳኦል ነግሶ
በሳኦል ምክንያት በሰዎች ላይ ግፍ ሞልቶ እስኪፈስ ድረስ ግፍ ይፈጸም ነበር። አጋግ የሚባል ደግሞ በአሕዛብ ሀገር የነገሰ ሌላ ንጉስ ነበር። ሳኦል እንደ እግዚአብሔር ሕግ አይደለም ይጓዝ፣ እንደ ራሱ ይጓዝ ነበር። እስራኤላውያንን ሰዓት አጠገብ እንደተገኘ እንጨት ሀሳብ ሲመጣለት እየወሰደ እየማገደ ከርከሞ ጨርሷቸው ነበር። አንድ ቀን 14,000 እዛ በነገስት ስታነቡ ታስላላችሁ። 25,000 30,000 ሰማለቀ ነው እየወሰደ ነበር የሚጨርሳቸው። ያለ እግዚአብሔር ፈቃድ ምንም አይነት እንቅስቃሴ የሚያደርግ ፍጥረት ቢኖር ያ የሚደፍርበት ኪሳራ በአምላክ ዳዊት በሌላ መዝሙር ክፍሉ ቢሆን ዘይመን ፈቃድ እግዚአብሔር ያለ እግዚአብሔር ፈቃድ ምንም ነገር እንደማይሆን ሲናገር ከንቶ ይጻምሩ እለ ይሐምፁ ቤት የሚሰራ እግዚአብሔር ካልፈቀደ ዝም ብሎ ይደክማሉ። ለያጡ ሀገርን የሚጠብቁ ሰዎች ከንቶ ይተጉ ለያሉ ዝም ብሎ ይደክማሉ ተብሎ ነው የተጻፈው። ፈቃድ እግዚአብሔር ያስፈልጋል። እግዚአብሔር ሳይነግረው እግዚአብሔር ፈቃድ ሳያገኝ ምን ያደርግ ነበር? ዳዊት ማነው ሳኦል እየወሰደ ይገድል ነበር። እና አጋር ምን ስራ ይሰራ ነበር? እስራኤል ውስጥ ይመጣና ይገባና ሰውን መግደል ብቻ አይደለም የአጋር ክፋት በጣም ተደካሚ ይቀርባል። መጽሐፍ ቅዱስ ስለተጻፈ የግን ማለት አልቻለም። ነፍሰ ጡሯን ሴት አቁሞ አደባባይ ላይ ጎድጓድ ይቀድና ሰውን ገሎ ሲጨርስ ሕፃን ከእናቱ ወደ እንዴት ብሎ ነው የሚተኛ ብሎ ሊያይ በሌላ አቁሞ ይቀድልታል። እና የእስራኤል ሴቶች አጋግ መጣ ሲሏቸው ደንግጠው ይሞቱ ነበር። ነፍሰ ጡሮችን ያስወርዱ ነበር። አጋግ እንዲያረጋል ስለሚባል ነፍሰ ጡር ሆነው ይህ ቃል ሲነግሯቸው ያስወርዳቸው ነበር። እግዚአብሔር ይህን ከላይ ብሎ ተመለከተና እንባ የሚያብስ ሐዘናቸውን የሚያስረሳ የሚታዘንባቸውን ሰዎች እንዳይታዘንባቸው ሊያደርግ የሚችል በትክክል የሚመራ ዳዊትን አነገሰ በሳኦል ፈንታ። ሲሾመው ሳሙኤል ነው የሾመው። ሂድና ሹመው። ሳሙኤል ማለት ልጅ በማጣት ስትሰቃይ ከነበረች ከአንዲት ነቢይት ሐና ከምትባል እናት የተገኘ ልጅ ነው። ሳሙኤል በሚደቃቸው ምትክር ካህኑ ኤሊ እስከ ልጆቹ እግዚአብሔር ስርዓት አፍርሶ ይኖር ነበር። እሱ ይሻላል፣ ካህኑ ኤሊ ይሻላል። እሱ አለመሻል ምን ብለው ከተባለ ልጆቹ እንኳን ቢያንስ መንከራከር ምከር እንኳን ነው ሲነግረው ነብዩ እንደዚህ ያለው ልጅክሙ ነው ያለው። ልጆች ሁሉላቸው ብሎ ዝም አለ። አልኩመታቸው አልካራቸው ከሚያረጋቸው አነቀነቃቸው የማይሰሩት አቀት አልነበረ ቃልጋር መከባበሩ እንዳልሆኑ በተግባር እንጂ በንግግር አልተከባበሩ። በወንጌል ሰዓት ማለት ነው። ሌላ ሰዓት ደግሞ እንዳትቦታ እንደሱ አለ ከቃሉ ጋር የአባቶቻችን አምላክ ሁላችን ጋር ይሁን እና ልጆች ውዮላችሁ ብሎ ዝም አለ። በሱ ምትክ እስከ ልጆቹ አንተ አርፈህ ተቀመጥ ብሎ እግዚአብሔር ሳሙኤልን አስነሳ። ሳሙኤል ተነስቶ እሱ ትክ ሲሆን ደግሞ የቆሸሸው ቤተ ክህነቱ ብቻ ሳይሆን ቤተ መንግስቱ ሁሉ ስለነበረ እግዚአብሔር ሁሉንም መቀየር ፈለገ። ቤተ ክህነቱን ቤተ መንግስቱን። ስለዚህ ምን አደረገ? ጊዜ ከቤተ ክህነቱ ሳሙኤልን ቀየረው። የነበረውን ንጉስ አወረደው። የቤተ ክህነቱን ንጉስ እናቱን የነፊናስ የኤሊ ልጆች አስወጣ። ቤተ መንግስቱን መቀየር ፈለገ። ዳዊትን ቀይር ያለውና በሰጠው ስልጣን ደግሞ ሌላውን ቀይር ብሎ ነገረው። ለማን? ለሳሙኤል። ቅድሚያ የተቀየረ ሳሙኤል ሂድና ቤተልሔም አለልህ የእሴይ ልጅ ሂድና ቅረው ብሎ አዘዘው። ፈራ ግን ሳሙኤል እንዴት ሆኜ እሄዳለሁ? ንጉስ እያለ እንዴት ንጉስ እሾማለሁ? ቢሰማ ከፍሎ አንገቴን ቢቆርጠኝ ዝቅ ብሎ ባቴን ቢቀጠኝ እንዴት ሆኜ እኖራለሁ ብሎ ፈራ። ያለ እግዚአብሔር ምክንያት ነገረው። አሁን እግዚአብሔር ያውሸት ምን ቢገርማችሁ ጊዜ ማን ያውሸት ነገረው? ለማን ነገረው? ሳሙኤል ምንድን ነው ያለው? እንድታደርግ ሄድ ካለ መስዋዕት ልሰዋ ነው በዛ በቀርሜሎስ ተራራ ብለህ
ተናገራ። እሺ ብሎ ሄደ። ቀብቶት መጣ። የበዛ ላይ ያለውን ታሪክ ስለማልፈልገው ብዙ ታሪክ አለ። ያን ውጣ ውረድ አልፎ ቀባው፣ አነገሰ። ዳዊት ጎልያድን ድል አድርጎ እግዚአብሔር እንባ እንዲጠብቅ ሲሾመው የሰዎች እንባ ሳይሆን የደማቸው መፍሰሻ ምንጭ ወደ መሆን መጣ። ዳዊት የሾመውን እግዚአብሔር ረሳና ኬጢያዊው ኦርዮ መጥቶ በጦር አብሮ ከነሱ ጋር ላይታች እያለ ድል እየነሳ ከጠላት ጋር እየተፋለመ ባለበት የታላቅ የጦር መሪ ስለነበረ ሚስቱን ከቤተ መንግስት አደራ ጥሏት ነው የሄደው። ዳዊት ገላዋን ስትታጠብ አያት። አይቶ አመነዝራት። አመንዝሮም አልቀረ የማናት ብሎ ጠየቀ። ይህማ የጦር መሪው የኦርዮ ሚስት ናት አሉት። የሰው ሚስት ናት ሲባል ጨዋታ ማቆም ነበረበታል። አንጧት ነው ያለሱ። አስመጣት። አስመጥቶ ማልተዋት አስነወራት። አስነውሮ አላበቃም። እንደ ዘመኑ መቆጣጠሪያ ስላልነበረ እንደምትጸንስ እርግጠኛ ሆነና ስትጸንስ ከንጉስ ቤት ተጠግታ ብትጸንስ የሚጠየቀው ንጉሱ ስለሆነ የምጠረጠረው እኔ ነኝ። ስለዚህ ባልየው ይምጣና አብሯት ይተኛና የባልየው ልጅ ነው ይባል ብሎ አስጠርቶ አስመጣው ከጦር ሜዳ። ስክን ምስለ ብእሲትከ አብሃይኩ ከሁር አንተ ተቀጀላለሁ፣ ሂድ ከሚስት ጋር ተኛ አለው። እሱ ግን ታቦተ ጽዮን ጫካ ወጣ። እስራኤላውያን በጦር ሜዳ እየተፋለሙ እንዴት አድርጌ እኔ ከሚስት ጋር ተኛለሁ? አይቻልም አለ። በመጀመሪያው ቀን እሺ ብሎ ሲሉ ወጥቶ ሌላ ቦታ አደረ። የት አደረ ብሎ ሲጠይቅ እኛ ጋር ነው ያደረ። እንዴት ከሚስት ጋር አተኛም አለ። እሺ አለ። በሶስተኛው ቀን አጥቆ ሲጠይቀው ምንድነው የሰጠው መልስ? ወንድሞቼ ጫካ እየተዋደቁ እኔ ግን ከባለቤቴ ጋር አተኛ ዘንድ አልወድም አለ። አተኛም ምን? አዎ የማትተኛ ከሆነ ሳሳያለሁ ብሎ ደብዳቤ ጽፎ እንደደረሰ ውስጥ አስገብታችሁ ደንፈታችሁ ትገቡና ጠላት መጥቶ ሲያፍናችሁ እናንተ ወደ ኋላ ሽሹ። ኦርዮ ግን ደፋር ነው አይመለስምና ይግደሉት ብሎ ዳዊት ደብዳቤ አጽፎ ላከ። እንደ ባህራን የሞቱን ደብዳቤ ይዞ ያን ደብዳቤ ወስዶ ኦርዮን ለሚመራው አለቃው ነው ስጥ የተባለ አደረሰ። ከፍቶ ሲያየው የሚያጓጓው አዋጅ አዘነ። በጣም አዘነ። ይወደዋል። ውስጥ አስገባና አስገድለው የሚል ትእዛዝ ነው ከዳዊት የመጣ። ደበበ እሱ ደግሞ ያስገድለው ዘንድ ነው። ይህ ሁሉ የቅዱሳንን ክብር ዝቅ አድርገን የምንነግራችሁ ምን ያህል ኃጢአተኞች እንደነበሩ፣ ነገር ግን ያ ኃጢአት ገመድ ሆኖ ሳያስራቸው፣ ሾህ ሆኖ ሳይወጋቸው፣ ገደብ ሆኖ ሳያስቀራቸው ነጥቀውት ወጣው አመልጠው በቤተ ክርስቲያን ትልቁ የቅድስና ማይረግ የሆነ ባምላክ ባለቤታ ማንን ይባስም ከዛ መድረሳቸውን ስታዩ የኔ ኃጢአት መመች ከዚህ ይመጣል፣ አሁንም ብነሳ ለካ ከልብ አምላክ የበለጠ ክብር አገኛለሁ ብላችሁ ለመነሳት ብርቱ ጉልበት እንዲሆናችሁ ነው ኃጢአት ምንዘረዝር እንጂ ዛሬ ልብ አምላክ ዳዊት በኋላ መጨረሻ ላይ ምን እንዳደረገ ደግሞ ነገራችኋል። ኦርዮ ያ ሰውዬ እንዳያደርግ ራሱን ደግሞ ግደሉት ብሎ ሌላ ደብዳቤ ጻፈበት። እንዳይተወደ ያን ኦርዮ እንዳይገለው በጣም አዘነለት። ይዞት ገባ። ጠላት መጥቶ ሲከብ ወደ ኋላ ሽሹ ብሎ ወታደሮችን ይዟቸው ወጣ። ኦርዮ ከዛው ብቻውን ቀረ። ወንድሞቼ የት ነው የምትሄዱ? ታቦተ ጽዮንን ጥላችሁ የተሸሻላችሁ ኑ ፍልስጤማውያን ሊማርኩ ነው እያለ እንደ ውሻ እየጮኸ አስለፍልፎ በጦር ሜዳ ገደለ። የገደለው ማን ነው? ዳዊት ነው የገደለው። ገዳዮች ሌላ አካል ቢሆኑ ለሞቱ ምክንያት ግን ማን ነው? ዳዊት። እንዲሁ ነው ሞት ለፊት የጦር ግንባር ውስጥ በዋናው ሰልፍ አሰለፈ። ምልክት ሁሉ ጽፎ ነው የሰጣቸው። በቀኝ አሰልፉት ነው እንዲህ አይነት ወታደር በሚመጣበት በኩል ብሎ ለጨረሻች ሴትዮ ጽንስ ናት ብያቸዋለሁ። ወለደች። ስትወልድ ልበ አምላክ ዳዊት እግዚአብሔር መርጦታልና ያስተምረው ዘንድ ነቢዩ ናታንን ላከበት። ናታን ተነስቶ ሄደ። ነቢያት በፈረስ ሲመጡ መከራ አለ ማለታቸው ነው።
በአህያ ሲመጡ ሰላም ነው ማለት ነው። በፈረስ መጣ ነው ይላል፣ በነጭ ፈረስ። የእግዚአብሔር ሰው ሆይ ምን ሆነሃል? ፊትህም ተበሳጭቷል፣ ምን ልትሰራ መጣ ብሎ ዳዊት ወጥቶ ተቀበለው። አንተ በምትገዛት ከተማ፣ አንተ በምትመራት ሀገር፣ ለዘውም በታላቋ የምድርን ብርት ሰርጎ ምድር የተባለችው እንተ ትውህዝ ሀሊበ ወመዓር ታውህዝም ይላሉ ሊቃውንት። ሀሊብና መዓር የሚጸፈጸፍባት የምድር ጌጥ በዚች ሀገር ትልቅ ግፍ ተፈጸመ። እኔ በመመረጥ ምንድን ነው የተፈጸመ? አንድ ድሃ ነበረ። ይህም ድሃ እንዴት በግ አለችው። ያችን በግ ሲበላ ያበላታል፣ ሲተኛ ዟት ይተኛል፣ ሁሉም ነገር ያደርጋታል፣ ከእርሷ ጋር ይኖራል። አንድ ደግሞ ባለጸጋ አለ፣ ብዙ በጎች ብዙ ፍየሎች አሉት። እንግዳ ቢመጣበት ወደ ባለጸጋው ከራሱ በጎች ማረድን ሳስቶ የድሃውን በግ አርዶ እንግዳ ጋበዘ። ምን ትላለህ? እንዲህ ማድረግ ብቻ አይደለም። በስመ አብ ብሎ ዳዊት ያኔ በስመ አብ የሚባል ደነገጠ ይላል። በእኛ ስንደነግጥ በስመ አብ እንዲሁ በላይ ነው ሲደነግጥ ቆጡ ብላል። እሱ ብቻ አይደለም ማለት እና ጨመረው ሌላ ምንድን ነው አለ። ለምን በጀና አረግብኝ ብሎ ሳይጠይቀው ገና ይጠይቀኛል ብሎ ምን አለው? ሰውየውን ራሱን ገደለዋል። በእኔ ሀገር አዎ ስለ አንድ ፈንታ 4 ይክፈል፣ አንገቱ ብቻ እስኪታይ ድረስ ገደል ተቆፍሮ ለ40 ቀን ከብት ይነዳበት ብሎ ደግሞ ፈርድፋል። ኦ ንጉሥ ፈታህከ በርእስከ፣ ንጉሥ ወይ በራስህ ፈረድ፣ ያ ሰው አንተ ነህ። እንዴት አለ? 100 በጎች የተባሉ የአንተ ሚስቶች ናቸው፣ ቁባቶች አሉህ። እንደ አዲስ ኪዳን ሕግ ስላልተሰራ በብሉይ ኪዳን ብዙ ሚስት ነው ያላቸው። እመቤታችን ፍለጋ ነው ይላሉ። አበባ ቅንዶ ሲተረጉሙላቸው እንኳን አይመስልም ያልቀበለው እውነት ነው። እንዲሁ እግዚአብሔር ሲሰጥ ነው እንጂ በፍለጋ ማጥፎን ኑሮ እኮ ሶሎሞን እንዳለ በእርግጥ እሱማ አግኝቷታል። ከእሱ ዘር ናት አለ እና እኛ ናቸው ያንተ ሚስቶች ናቸው። አንድ በግ የተባለች የኦሪዮ ሚስት ናት። እንግዳ የተባለ ዝሙት ነው። እሱ በመጣበት ጊዜ አንድ በግ ማረድ ማለት ከአንዷ ሚስት ጋር መተኛት ስትችል፣ አንተ ግን የኦሪዮን በግ አረድክ ማለት የኦሪዮ ሚስት ደረስክባት። ያ ብቻ አይደለም፣ ገና ሳይጠይቅ ይከሰኛል ብለህ ሰውየውን ማሳለፍ ገደልካል። አሁንም እግዚአብሔር ተቀይሞብሃል። ያን ብቻ ብሎ ካላበቃ እነሆ የተወለደው ልጅ አለው። ቀጠለና ምን ይላል? አይተርፍም፣ ይሞታል። ልጁን በጽኑ ታመመ። በጣም አዘነ ዳዊት። ልብሱን ቀዶ ስለታመመው ልጅ ዳዊት በጣም ልጅ ይወዳል። ልብሱን ቀዶ እንዲያ እያሳደደው እኮ ልጄ ገና ዋለ ወይ ይል ነበር። አቤሴሎም አባቱን ፈልቅሎ ከዙፋኑ ሊቀመጥ መከራ ሲያየ ነበረ ማለት ሲያገኛቸው ግን ኤልያብን ምን ይላቸዋል? ልጄ ደህና ዋለ ወይ ይላል። እሱ ፍለጋው ሲዞር እንቅፋት መጥቶ ተደገምቶ እና ለሊቃውንቱ ለዳዊት ልጅ መውደድ ይገኛል እና መጨረሻ ልጁ በጣም ልብሱን ቀዶ አመድ መስልሶ አዘነ። ንጉሡ ይብላሽ ታደረና በጣም አዘነ። መጨረሻ ላይ ልጁ ሞተ። ሲሞት ፈሩ ብለው ለመናገር ልጁ እኮ ሞቷል ብሎ ማን ሄዶ ከፊቱ ቀርቦ ይሄዳል። ታሞሳል እንዳያዘነው ሞተ ብንለውማ ሐዘኑ ጽኑ ነው የሚሆነው። ስለዚህ ባለ ነገሩ ይሻላል፣ በካፍራፋች ተቀመጡ ተባለ። እንዲህ ያሉ ሲንሾካችሁ ሰማ። ማን ሰማ? ዳዊት ሰማ። መሞቱን ሲያረጋግጥ ተነሳና ወወለድ አላሲው ልብሱን ቀየረ፣ ነጭ ልብስ ለበሰ፣ ዙፋኑ ላይ ሞቶ ተቀመጠ። በጣም ገረማቸውና ዳዊት ቀሩ ተጠየቁ። ዳዊት ታመመ ስንል ልብስ ቀደረ፣ ሞተ ስንል አዲስ ልብስ ለበሰ፣ ደግሞ ዙፋኑ ላይ ተቀመጠ። ምን ተአምር ነው? ምስጢሩ አልገባንም። ያዘንጎ ስለልጅ አልነበረም ብለህ እባክህ ንገረን እስኪ አላት። ወይዚየሰ ለምን ትንከአነ እጸጉም፣ ከዚህ በኋላ እኔ ምን ልሰራ ጾማለሁ? ወይዚየሰ አገቦ አቤ፣ ከዚህ በኋላ እርሱ ወደ እኔ ማምጣት መመለስ ይቻለኛል? እንከሰ አሐወት ሀቤሙ ወእቱሰ ይገጥ ሀቤ፣ እንግዲህ እኔ ወደ እሱ እሄዳለሁ እንጂ እሱ ወደ እኔ አይመጣም አላቸው። እየነገርኳቸዋለሁ ስለ ብሉይ ኪዳን ሞት ነው። የዳዊት ልጅ እኮ የሚሄደው ወደ ሲኦል ነው። ወደ ሲኦል የሚሄደው ልጁ እየሞተ እንኳን አላዘነም። ለምን? ነፍሱ ከስጋው ከተለየ በኋላ ውሃ እስከፈሰሰ ይመለሳልን ያለ ዳዊት
ውሃ ከፈሰሰ እንደማይመለስ እኔ ወደ እርሱ እሄዳለሁ እንጂ እሱ ወደ እኔ ምን አይነት አይመጣም። ስለዚህ ከዚህ በኋላ አርፋችሁ ተቀመጡ ብሎ ቤተሰቡን ሁሉ አጽናንቶ እሱም በዙፋኑ ተቀመጠ። አሁን በሐዲስ ኪዳን ሞት ማለት ምን ማለት ነው? አሁን ከእናንተ መካከል ዲቪ የቆረጠ ቢኖር ሚስት አሜሪካ ብትሄድ ባል ከዚህ ቢቀመጥ በሰላም ሳይጣሉ በፍቅር በቃ ሂጂ አንቺ ስሪ እኔም እመጣለሁ ተባብለው ሚስት ከዚህ ባል ከዛ ቢቀመጥ አሁን ልብ በሉ እንዲያድል ያሉ ወይ ሚስት ኢትዮጵያ ውስጥ ባል እኔ ልስራ ብሎ አሜሪካ ብሄድ ዲቪ ቢደርስ በቃ ተፋተዋል ብሎ ባልየውን ሚስት ሆና ልታጭ ሚስቲቱን ባል ብሎ ሊያጭ የሚቀርብ ሰው አለ እንዴ? ተፋተዋል እንዴ? አልተፋቱም፣ ግን አንድ ላይ ናቸው። ለምንድን ነው እንግዲህ አልተፋቱም ያለን አንድ ላይ ቀርቡ አይደል? ለምን አሁን አንድ ላይ አይደሉም ማለት ለምንድን ነው ተፋተዋል ያለ? ነገ ምን ስለሚሉ በሐዲስ ኪዳን ሞት ማለት አሜሪካ ሀገርና ከዚህ ሀገር ስራ እንስራ ተባብለው ተመካከሩ የተለያዩ ባልና ሚስት ማለት ነው። እንዴት ካላችሁ በጋራ በኖሩበት ሰዓት ሲቆሙ ሲሰሩ ሲጸልዩ ኖረዋል አይደል? ባልና ሚስቱ አሁን ስራ እንስራ ብለዋል የተለያዩ ስጋ ከነፍስ ጋር በነበረበት ጊዜ ቆርባት ይሰግዳል ይጸልያል አይደል? አሁን ግን ነፍስን እንደ አሜሪካ ወደ ገነት እንደ ኢትዮጵያ ደግሞ አይ ተከራይ የአገሬን ከፍ ለማድረግ ሳይሆን እነሱ በሳት መሰል ይቻላል ግብራቸውን መዛስ። ስለዚህ እንደ ሲኦል ምሳሌ እናደርጋታለን። ግብራቸውን እንደዛ ሰርተና ኢትዮጵያ ደግሞ ሀገረ እግዚአብሔር ናት አይደል? ምንድን ናት? እቺ ደግሞ እንደ ገነት ናት ማለት ነው። ነፍስና ስጋ ልክ እኛ ተለያይተው እንደሚኖሩ ነፍስና ስጋ እንዲሁ ተለያይተው ቢኖሩ እንኳን ክርስቶስ ሲመጣ ይገናኛሉ። አሁን ልብ በሉ ይገናኛሉ። ሚስት ሁና ነፍስ ትመጣለች፣ ባል ሆኖ ስጋ ይነሳል። ሁለቱ በተዋህዶ ይገለጻሉ። አብረው የሰሩትን አብረው ይቀበላል። ኃጢአት ሲሰራ የነበረው ሰው ስጋ ማለት አብረው የሚለውጡ ማንም ሲሰራ ሰው እንጂ ስጋ ይባላል። ኃጢአት ሲሰራ የነበረ ማለት ሰው ማለት ነፍስና ስጋ ማለት ነው። ከዛ ጽድቅ ሲቀበል ማለት ሰው አይደለም። ደሞዝ ሲቀበል ማን ደሞዝ የሚከፈል ሰው ማለት ነፍስ አይከፈልም። ስጋ አይከፈልም። ደሞዝ የሚከፈል ማለት ሰው ነው። ሰው ደሞዝ ለመክፈል ሰው የተለያዩ ነፍስ ስጋ የሚባለው ያዋህድና ምን ያደርገዋል? ሰው ያደርገዋል። ሰው ያደርግና ምን ይሰጠዋል? ደሞዙን በዘሰፈርከው ይሰፍሩ ለከው ማለት እኮ ይሄ በሰፈራችሁበት ይሰፍሩላችኋል ወይም ይሰፍሩላችኋል። ይህ ይመጣል እና በሐዲስ ኪዳን ሰው ሞተ አይባልም። ሞት ሙቷል። ክርስቶስ በመስቀል ጣብቆ ገሎታል እኮ። በነገራችን ላይ ሰው ሲሞት አምርሮ ያዘን ሰው ለምን የሚል ሰው በሞቱ ሞትን ክርስቶስ አልገደለልንም ማለት ነው። ሃይማኖት መካድ ነው ጭምር። ሁላችንም እኮ ቀብረናል። የነፍስ ከስጋ መለየት እኮ በየቤቱ እንደ ቤት ኪራይ እያንቆፈቆፈ በሚመጣ ወይ እንደ ምንድን ነው ቤት ኪራይ ይሰራ እንዳለ ወር የሚያልፉ ጥሩ ሰዎች አሉ። ይህ ምንድን ነው ግብር አያልፉም እነሱ ካላችሁ ይቀጣሉ። ግብር አያልፉም በፍጹም ማለት ነው። የአንድ ቀን ያሰው ቢቀጣ በነገቱ ይልበስ እንደ ግብር በየቤቱ እየቆፈቆፈ የሚመጣ ነው ሞት የሚባል ነፍስ ከስጋ መለየት የሚባል እና ሞት ብሂል ምን ትብሂል ወጡ ተባለ። ነገ አሁን ያለው ሞት ምንድን ነው ካላችሁ ድልድይ መሻገሪያ ወደ ክርስቶስ የምንሄድበት ጎዳና። እኔ እኮ አዳም አስከትቶብን አልነበረብን። አሁን ተመልከቱ እኛ ሞት የሚባል ጉድጓድ ውስጥ አልነበረም። አዳም ሞት ወደሚባል ጉድጓድ አገባል። ክርስቶስ ደግሞ ሞት ከሚባለው ጉድጓድ አወጣል። አሁን እኛ ሞት ከሚባለው ጉድጓድ የምንወጣው በምን ነው? በሞት ውስጥ ሰው ሞት ከሚባለው ጉድጓድ የሚወጣው በምን ነው? በሞት። ሰው ካልሞተ ግን ሙት ነው። ያልሞተ ሰው ሙት ይባላል። ሕያው ለመሆን በሞት ያስፈልጋል። ቆያባካለሁ ሕያው ለመሆን ምን ያስፈልጋል? ነፍስ ከስጋ መለየት ያስፈልጋል። እንዴ ካልሆነ ሰው ሕያው ሊሆነች አሁን እመቤታችን ቅድስት ድንግል ማርያም ነፍሷ ከስጋ ተለይቷል አልተለየም? ሞታለች እንዴ? ሞታለች። ነፍሷ ከስጋ ተለይቷል አልተለየም? ሞታለች። ግን ነፍሷ ከስጋ ተለይቷል። ሞታለች ግን አልሞተችም።
ሞት ማለት ከእግዚአብሔር መለየት። ሊቁ ሞታ ለነፍስ ርሂቅ እግዚአብሔር ይላል። ለነፍስ ሞታ ከማን መለየቷ? ከእግዚአብሔር። ቅድም ሊቀ ኢያሱ ሙሴ ሲሉ ነበር ምንድን ነው የነበረ ሞት? ኪዳነ ወልድ ክፍሌ ያመሰጥሩታል። ሞት ምንድን ነው ይሉና ሞት አራት አይነት ገጽታ አለው ይላሉ። አራቱን አይነት ገጽታ ያብራሩታል። ምን ይላሉ? ዋናው ሞት ከእግዚአብሔር መለየት ይላሉ። ሁለተኛው የሰው ልጅ ሞት የሚባለው ይሉና የሰው ልጅ ሁለተኛው ሞት የሚባለው የኃጢአት ሞት፣ ሶስተኛው የሰው ልጅ ሞት የሚባለው የነፍስ ሞት፣ አራተኛው የሰው ልጅ ሞት የሚባለው የስጋ ሞት ይላሉ። እንዲህ የስጋ ሞት ማለት የለው ገብቶኛል፣ ምን ማለት ነው ትለኝ እንደው ይሉታል ጠያቂው። ትለኝ እንደው የስጋ ሞት ማለት ለዓለም ስጋን ንጉት ማለት ነው። አግኝታችኛ ስጋን ለዓለም ንጉት ማለት ነው። ቅዱስ ጳውሎስ ተናግሮታል። ኪዳነ ወልድ ክፍሌ ቅዱስ ጳውሎስ አግኝተው መሰለኝ ይለቃል። ንጉት ረሰዩ ነፍስክሙ ለምግባረ ኃጢአት ይላል። ሰውነታችሁን ለኃጢአት ስራ ምን አድርጉ? አስከሬን በልጥ አስከሬን አድርጉ ይላል ቅዱስ ጳውሎስ። ቀጥታ ነው ቃሉ። ሰውነታችሁን ለኃጢአት ስራ ምን አድርጉ? አስከሬን አድርጉ። አሁን አስከሬን ኃጢአት ስራ የሞተ ሰው ኃጢአት ስራ እንግዲህ እሷ ኃጢአት መስራት ትችላለች ሊተነስታች። እናንተም እንዳስከሬን ሆኑ። አስከሬን እና ኃጢአት እንደማይገናኙ ሁሉ እናንተም ልክ አስከሬን ሆኑ። ለማለት ለኃጢአት ብሎ መጽሐፍ ይናገራል። ስለዚህ በአዲስ ኪዳን ሰዎች ሞቱ ተብሎ አይነገርም። ይህ መሻገሪያ ነው። እንዳትል ወደ ክርስቶስ እንዳትል እኮ አይባልም። ከዛ ውጭ ይህ በጣም ያዝኑ ሰው ወደ ባህል ሲያዝ ይገርምያል። ይህ በሞት ጥያቄ አንድ ሰው ወደ እኛ ሲመጣ እናት አባት ሲሞት በጣም ሰው ያዝገላል። እንዲሁ እናቱን መርጦ የመጣለ ከክርስቶስ ውጭ እሱ መርጦ የመጣ ከክርስቶስ ውጭ እናቱን እንዲህ ባላት ትሁን ቀይቱ ጥቁር ፍርዘን ትጣሉ እናት መርጦ ይወልዳል። አባቱን ሲመረጥ አለው እኮ እንኳንስ እናት አባትን መርጦ መምጣት ያመጡን እናት አባቶቻችን እኛን መርጠው ቀዩን ጥቁር እንኳንስ አካላችን ጾታችን እንኳን ያው ሴት ይሁን ወንድ ይሁን ብለው አዘው በትእዛዝ ነው ሊወልድ አይደለም እኮ ዝም ብሎ እግዚአብሔር ሲሰጣቸው እኮ ነው። መርጠውማ የሚወልዱ ከሆነ ቀይ የሚባል አይኖርም ነበር። ሌላስ ምንድነው? አጭር የሚባል ይሄ ምንድነው? ሰው የሚጠራው አንዳንድ ይሄ ያስጠላል የምንለው ማለት እሱ አይኖርም ነበር። በምርጫ ስለሆነ እንደ ምግብ በትእዛዝ ነበር ሰው የሚባል ነው አይደል? ያ ሰው እንዳይኖር የሆነበት ምክንያት ምንድነው ከተባለ የሚሰጥ ማን ነው? እግዚአብሔር የሰጠውን መናቅ ማቃለል ለምን ብሎ ደግሞ ጥያቄ ማንሳት ይቻላል። አሁን ይሄ ልብስ እንዲሁ በጣም ደስ አይልም ልትለው አሁን ልብስ ነው የሚብትሉ ማን ነው ልትለው? ሰሪው ነው አይደል? ሰውን መናቅ ሰሪው ደግሞ ማን ነው? እግዚአብሔር ነው አይደል? ይክሉ ግን ለግባሪው ትግበረኒ ከመሰል ይላል ኢሳይያስ። ሰሪውን እንደዚህ አትስራይ ማለት ይቻላል አይደል? ይላል። አሁን ሸክላ እኔ ስሰራው ጆሮዬን አሳጠረው ይላል ሸክላ ይላል አፌን ሰፋ አድርገን ይላል አይደለም እኮ። እኛም እንዲያበለን መርጠን አይደለም ወደዚህ ዓለም የመጣን። መርጠን ባላመጣ ነው ሰው እግዚአብሔር ራሱ አይደንቃችሁም እንዴ? እኛ ከተወለደ በኋላ መጠበቅ እያቃተን ልጆቻችን በምን እያጣናቸው አይደል? እግዚአብሔር እኮ ሳይወለድ በእናት ማህፀን እችን ማህፀን ዓለም አድርጎ የበላችሁን እንጀራ ተጭኖ እንዳይገለው የጠጣችው መጠጥ ትንቁ እንዳያጠፋው በዚህ ማለት ነው እንደ ፀሐይ እያሞቀ ይቆስቆስ ነው እግዚአብሔር እንዲያድርጎን ያወጣው አይደል? ያዘው አይደለም እንዴ? በማህፀን 9 ወር የጠበቀው ከተወለደ በኋላ የኛ ድንጋጤ ታስታውቃላችሁ። ይሄን ያህል ቆዳ ተፋሽ የሌለበት ቆዳ ተጭኖት የኖረውን ሰው ከተወለደ በኋላ ነጠለውን 30 ጊዜ አይ ገማጎር ንሳሌ ማለት ሳይያዝ እንኳን የህዝብ ጭንቀት እንደዚህ ማራገር እቺ እንዳትጫለው ስሷ ነጠላ ሁላ ፍቅር ይላልከም። እግዚአብሔር ግን መተንፈሻ በሌለው ቆዳ 9 ወር ጠብቆታል። እንዲህ ስራችሁ ማራገባችሁን እንደታቆሙ ማለት እኛ ስለሙ ስለለና እሱ ስጋ ላይ ጫረው ጠብቋል አይደል? እኛ ግን ቆጣ ድንድን ወር ጥለው የለንም እንደሱ ሊጠብቅ ይችላል። እንዲያርጎ ጠብቆ ያመጣ ጊዜው ሲደርስ ደግሞ ንወስድ ነኝ ሲል አይ የሚል ሰው እንዲሁ ምን ብለህ ገልጸዋል? እንደነዚህ ሰው ካላችሁ አንዱ ገበሬ ሲዘራው ከከረመው ማሳ ላይ ጎረቤቱ ሁሉ በሚያጭድ ቀን በፍጹም እንዳታጭድ ብሎ ማገድ ማለት ነው። የዘረው ባለቤት ያረመው የለፋበት እንዴት ለምን ብሎ ለምን ይጠይቃል? እኛ እኮ ዘመድ
እየኖርን ያለ ነው። እግዚአብሔር እኮ ዝም ብሎ በቸርነቱ እኮ እኛ እኮ ምንም አናውቅም። አሁን እኛ እንደምንል እናውቃለን። እንዴት እንደሚሄድ ቢያውቅሳል ታውቃላችሁ? እንዴት እንደሚሄድ እንበላለን። እንዴት እንደምንበላ እናውቃለን። የበላነው ግማሹ ቤት እንደሚሰራጭ እንዴት አድርጎ ፈጭቶ ግማሹ ምኑን ያህል ወደ ሰገራ እንደሚለውጠው ምኑን ያህል ወደ አካላችን እንደሚሄድ ታውቃላችሁ? እንዴ ምናልባት በሳይንስ ዝም ብሎ ይሄን ፕላስ ማይነስ እሱ ተረት ነው። የእንጀራ ነው። አይዟችሁ ግን እሱ የእንጀራ የሃይማኖቱ ግን እሱ አለ። እሱ ዝም ብሎ እንደምናይ እናውቃለን። አሁን እንዴት እንደሚያይ የሚያውቅ ሰው አለ? እስኪ ይነግረኝ። እንዴት እንደሚያይ የሚያውቅ ሰው እግዚአብሔር እኮ እንደምናይ ነው እኛ የምናውቅ። እንዴት እንደምናይ ግን አናውቅም። አይን እኮ የራሷ ብርሃን የለም። ተዋህዳ ነው ከፀሐይ ጋር። አሁን አይን መብራት የምትመስለው ሰው አለ። እስኪ ይጥፋ ፀሐይ አያይም እኮ አይን የራሷ ብርሃን ቢኖር አታይ ነበር። ተዋህዶ ነው። ተዋህዳ ነው የምትጠቀሙን አካል ጋር ከፀሐይ ጋር ከመብራት ጋር ባትሪ ጋር አብረን እናብራለን። ፀሐይ ስበራ አብሬ ያበራለሁ። ባትሪ ስበራ አብሬ ያበራለሁ። ከጠፋ የለውም ምንም። ሃይማኖታችን ተዋህዶ ነው የምንለው። አካላችን ምን ይወጣ ተዋህዶ ነው የምንለው እና በዚህ ሁሉ ውስጥ የጠበቀ የምንበለው ምግብ እያስማማ ትን እንዳይለን ምንድነው? በዚህ በሳይንስ ትረዱ ያላችሁ እዚህ ውስጥ የሰው ሁለት እንትን አለው አይደል? ሁለት አይደል? ምንድን ነው? በአንዱ በኩል ከሄደ ምግቡ የሚመገበው ምግብ ሰው የሚባል አይኖርም ማለት ነው። ስሰው እግዚአብሔር ነው እና በዛ እንዳይሄድ ጠብቆ እግዚአብሔር እየሳባ ወዳና ማለት በዛ በኩል ምግብ ሂዶ ካለ ከቆመ ሰው የሚባል አይኖርም ማለት እንዲያ እንዳይሆን እኮ ጠብቆ በትክክለኛው እያወረደ የብዙ ጊዜ ምግብ ስትሆን ውሃ ትጠጡ የሚባለው ሂዶ ተፈናጥሮ ምግቡ የመግባት እድል ይኖረዋል እና ሰው በሰከንዶች ውስጥ ጸጥ ይላል ይባላል። የሆነ ማትዝ ሲለኝ የአንድ ሰው እንደዛ ነው የሞተ ሰው አለ። ምግብ ይበላ ተቀምጦ በዛ ይመስላል። ያ እንዳይሆን ጠብቆ አሰናቶ ያኖር እግዚአብሔር አይደል? ሲፈልግ ደግሞ ላፈልግ ያለው ገሌ ሲል በጋሚያ ሁሉ እግዚአብሔር መክሰስ ነው አይደል? ነው አይደል እንዴ? እኛ ምን እናደርግለታለን? ሲቸግረው እንኳን ብር ለማበደር እኮ ምን ያህል መቼት መልስልኝ ቃል ያስገባል። ሰኞ ፈልገዋለሁ መከራ ተንተርኮ ነው። ምንም ዋስ ያልሆነውን ከጎኑ ያልሆነውን ሰው ሲሞት ለምን ነው የወሰድክ ጊዜ እንደገና መንግስተ ሰማያት ሊወስደው ሲል ወደ ተሻለው ዓለም ከዚህ ቋጠሮና ቆንጠሮ ከሆነች እዚህ ጥቃቅና ነን አንስተን ምን እንደሚባለው ይሄ ጥቃቅና አንስተን እንደሚባለው አይደል? እንደዛ አይነት ጥቃቅና አንስተኛ ቆራጥ ይቻላል። ከዚህ ጥቃቅና አነስተኛ ነጥቆ ወደ ዋናው ዓለም ይዞት ይሄድ። አይ በፍጹም እኮ ምቀኝነት ነው። በነገራችን ላይ ምቀኝነት ክፋት ሲሆን ድረስ ይከተላል ይላሉ። አንድ ባለ ታሪክ ሲጽፉ ምናሉ ክፋት ሲሆን ድረስ ይከተላል። ሲኦል ሰው ገብቶ አንድ ሰው ይሄዶ ሲኦል አይ ሲኦል መልቷል ተብሎ አይደለም እንዴ ክፋታቸው እስከዛ ይቀጥላል ማለት ነው እንጂ ሲኦል አይበላም። ሲኦል መልቷል ሲባል አይ አንተ ይበቃናል ብሎ አላሉ። አንዱ ማለት ነው እዛው ውስጥ ያለ እንበቃቃለን እዚህ ታክሲ ላይ አይበቃል እያለ ሲያስመጥ የነበረ ሲኦል ላይ ይበቃናል ይባላል። ሁለት ነው ታክሲ ውስጥ ላይ ተፈረ የነበረ ሰው ወደ ሰፊው ዓለም እግዚአብሔር ና ወደዛ ነው ሲወስደው አረናችሁ ሲኦል ላይ ይበቃናል እንዳትል ይበቃል ነበር እኮ ይሄ ያለው ይበቃናል እንዳትል ማለት ሲኦል ውስጥ ይበቃናል ብሎ እንደመጠየቅ ማለት ነው። ምድር እኮ ሲኦል ናት። አሁን ነው ደስ ይላችኋል። እግዚአብሔር በሚያውቀው ሞት በእግዚአብሔር ፈቃድ ነው። ሱቅ ላይ እንዳስፔዛ ሊገዛ ቢሆን ትንሽ ነው ነበር ኢትዮጵያ ውስጥ በደረጃ ሁሉ ቢሄድ ሁሉም ሰው በጣም ብዙ ሰው ደክሞታል። በዚህ ዓለም ምን ያስደስታል? እህቷን ማይወድበት ወንድም ወንድሙን ማይወድበት እርስ በርሳችን ትግሬ ምናምን አማራ ይሄ ምንድነው ጓል ቢሄድ ስም ያመጣው ሰው ምን አይነት ጥቁር መንፈስ የተላበሰው በጣም የሚገርም ማለት ነው። ወደ አፋር ሸንባታ፣ ደቡብ ሐረሬ፣ ኦሮሞ፣ ትግሬ ተከፋፍለን የለ እንዴ? ምን እዛ በብሔር ትላላችሁ? እዚህ ከተማ ውስጥ እኮ ተለያይተናል እኮ ሜጫ፣ ዴት፣ አቸፈር፣ ጎንደር፣ ጎጃም ይሄ ምንድነው ወሎ፣ ሸዋ ተዛል ቋንቋ ተከፋ እዚህ ውስጥ ደግሞ እዚህ ውስጥ ሰፈር ደግሞ እዚህ በሰፈር ሁላ ቢደረጋል ያ አዴት ነው የታች አዴት ላይ አዴት ሜጫ ደግሞ እንትን ያው ምን የሚያስደስታችሁ ነው ያው ምን ደስ ይላችኋል? ሰው ስለተረፈ አይገባው ሰው ጋር ቆም ባላቁ ማለት አሁን ዝም ብለን እኛ ብቻዋለን እናንተ ታደርጣላችሁ እንጂ ስንጨርስ በነገራችን ላይ ምን ሰው ሆኖ ማጣራቅ ማለት መድብ የለማ መደማመጥ አብሮ መረዳዳት አንዱ ካሉ የለም እንኳን ስናወራ ቆይተን የሚገርማችሁ ሰው አሁን እኔ ተወራ ድሮ እየሰማኝ ይመስለኝ ነበር። ለካ የሚመልስልኝ እያዘጋጀ ነው። በምን አውቆ ካላችሁ ሲመልስልኝ አልሰማኝ
ሊመልስልኝ ሲያስብ ስለቆየ የኔን አልሰማኝ ስላልሰማኝ መስለው ሲያዘጋጀው ቆየ። ሊመልስልኝ እና እኔ ያልኩት ሁለቱ ሰማይ ከምድር ምድር ከሰማይ እንደሚል ታራቁ አሉ። አረ እንደሱ አይደለም ስለ ቆየው ምን ስትቆጥሩ ነው ነው እንደ ቅኔ ዜማ እንኳን ሲያስተካክል ይቆያል። ለምን ሙክቱ እዛት ሲለካኝ ደግሞ እየሰማኝ ይላል እያሰበኝ ነዚህ ዓለም ላይ ዝም ብሎ አሁን ሊወረሽም ዘመን ምን ኖርበት እንዴ በእግዚአብሔር ጠሪና እንግዲህ እግዚአብሔር ሲጠራ ዘመን እንደ ወጋት እንደ ሳምባ ምች እንደ ካንሰር እንደ ቫይረስ እንደ ምናምን እያደረገ ካልሆነ ዝም ብሎ ደህናው ሰው አሁን ዝም ብዬ ሰዓት እኮ ያደርገው እንጂ እና መክሰስ እግዚአብሔር የሚፈልገው ትንሽ ነው እየሰጠ እያደረገ ነው። እመቤታችን እኮ ታማ ነው ያረፈችው። አሟት እኮ ያረፈችው እመቤታችን አንድ ቀን ሁለት ቀን ተቀምጣ አንድ ብዙ ነገር ማርያም እንዲህ ዝም ብሎ እኮ እመቤታችን አንድ ቀን ዝም ብላ እንዲቆማ እንደነበር እኮ አይደለም እመቤታችን ያረፈችው። የቅዱስ ጳውሎስ እኮ የራስ መርዘን አለብኝ እኮ ነው በጣም ያከለ በህመም ነው ሐዋርያት እስኪታመሙ አላቆያቸውም፣ እየሰየፉ ነው የገደሏቸው። ሌሎቹ ቅዱሳን ግን እየታመሙ እየጎሰቆሉ እንዲያውም መምን ይፈልጉት ነበር ነፍሳቸው በስጋቸው እንዲለይላቸው። እንዲያ መምን በስለት ነበረ ወደ እግዚአብሔር ለመሄድ እያዘለ በደል ከክርስቶስ ጋር ተናፍቃለሁ አትሉም እንዴ? እኔ አንድ ምሳሌ ነገራችን ላይ ትምህርት ልቻለሁ። እናቴ ባህር ዳር ብትኖር የኔና እኔ ደግሞ ጎንደር ብኖር ወደዛ ባለው እንደዚህ ጎንደር ባህር ዳር ጎንደር መስመር መሀል አንድ ከተማ ነው። ደብረ ታቦር ደግሞ የእንጀራ እናቴ ብትኖር እኔ ከጎንደር ተነስቼ የእንጀራ እናቴ ጋር መጥቼ ተቀምጥኩኝ ነበር። አሁን ከእናቴ ድረስ ስባል ወደ እናቴ ደህር ነው ብዬ ታክሲ ሲይዝ በፍጹም ብሎ የደብረ ታቦር ሰው ሊከለክልኝ ነው እንዴ? አረ እናትህ አታስገባህም የእንጀራ እናት ናት ትሻላለህ የሚል ሰው አለ እንዴ? የሚል ሰው አለ? ከእንጀራ እናት ማን ትሻላለች? ትሻላለች ብቻ ሳይሆን ትበልጣለች። ደሟ ደሜ ከደሟ ስጋዬ ከስጋዋ ነፍሷ ከነፍሷ ነፍሴ ከነፍሷ የተቀነሰችልኝ ማለት ነው። እና ወደ እናታችን ተወሰው ይከለከላል እንዴ? አያችሁ የእንጀራ እናት የተባለችው እሷ ደብረ ታቦር ያለች አልኳችሁ። እሷ ይቻላል ባህር ዳር ያለችው እናት የምትባለው እሷ መንግስተ ሰማያት ናት። ወደ መንግስተ ሰማያት ሰው ሲሄድ ተው አትድር ዝም ብለህ ቁጭ በል እዚህ እንጀራ እናት ናት የምትሻለው ተብሎ ምድር ላይ ምድር እኮ እንጀራ ጊዜያዊ ናት። አልወለደችንም ምድር ነው ብላችሁ እኮ ሰው የወለደው ማን ነው? እግዚአብሔር ነው። እስኪ ሰው የወለደው ማን ነው? ሰው የማን ልጅ ነው? እግዚአብሔር ልጅ ነው። ስለዚህ እኛ መሄድ ያለብን ወደ እግዚአብሔር። ሰው ሲሄድ ተው ተብሎ ምድር እኮ የእንጀራ እናት ናት። የእንጀራ እናት ማለት ምን ማለት ነው? ለጊዜው መቆያ እናት የሆነ ነገር ስትሆን ሰው ሀገር ስትሄድ ምናምን ማደጊያ ነው አይደል? መንግስት ስሚያ ተፋታተን ስለመጣ ለጊዜው መቆያችን ምድር እንደ እንጀራ እናት ናት። በቃሽ እንግዲህ ብለን እንጀራ እናት ጋር ያለን ወደ እናታችን መሄድ ነው። ሰው ወደ እናቱ ሲሄድ ለምን ይሄድ ብሎ ማዘን ሞት ነገር ልመዱት። እኔ በግልጽ ንገራችሁ። አሁን አንተና እኔ ማን ከማን ቀጥሎ እንደሆነ ነው እንጂ ማናውቀው ሁላችንም እንሞት ነው። ይሄ ነው ነፍሳችን ከስጋችን ይለያል። ሁላችን ማለት ግን ማን ከማን ቀጥሎ እንደሆነ የሚያውቀው ማለት ሰልፍ እኮ ይዘናል። ይገርማል። ሁሉ ሰው እኮ ተሰልፏል። እንዲህ እንደ ትምህርት ቤት ቀይ ስበር ይባል ነው የሌለው ስፕረንጅ የሌለ ሰልፍ ላይ ነው። አበበ እንደሞተ ከበደ እንደሞተ ወልዴ ተው ጠመዝማዛ ሰልፍ ማለት ነው። መቆየት ስለማይመች ጠመዝማዛ ሰልፍ ነው። ሁሉም በየተጣጣ አትረምጥም ነው 7000 ዓመት አብሮ ኑሮ 7000 ዓመት 7017 ዓመቱ ነው። 7517 ዓመቱ ነው አይደል? ዓለም ከተፈጠረ 7500 አንድ ዓመቱ ነው። ዛሬ ሞት አቤል 16 ዓመቱ አይደል ሞት? እሱን ያህል ዘመን ሆኖ ታቆርም ላይ ዳንኤል የጀመረው ሞት ይሄን ያህል ዘመን አብሮን እየኖረ ባህሪውን አንለምደው በየቤቱ እንደሚመጣ ለምደን ራሳችን ማጽናናት መቻላል። ለምን ይሄዳል ብሎ በዛ ደግሞ ማለት እኔ በግልጽ እንገራቸው አንመስል ዝም ብሎ በሰው ላይ ሲሆን እያጽናናቸው አይደለም። ያው ሁለት እናትና አባትን ተጣርተዋል ቢባል በጣም ጥሩ እንደው ምን መንከባከብ ስለደከመኝ ከሌለ ለቀን መንከባከብ አባታውን አገኙ ብዬ ነፍሳቸውን እንዲሁ መጸለይ በነበሩበት ጊዜ ደግሞ በኃጢአት እንዳይሞቱ ስጋው ደግሞ እንዲቀበሉ ንስሐ እንዲገቡ ማድረግ ነው። ከዛ ነፍሳቸው ከስጋቸው ሲለይ ግን እኔ መቶ ወር ነው የምሰጣቸው። መቶ ትሪሊየን እዛ በላይ በመቶ እጥፍ አለ ለቆየ እሱን የሚሰጥ እግዚአብሔር ስለሆነ ይጣላቸው ደህና ሁሉ ነው መሸኘት ነው እንጂ ለምን ወሰን ነው እግዚአብሔር አልጠይቀው። ክርስቶስ ምስክር ነው። ምክንያቱም የማይጠይቅ ስለሆነ እና እኔ እምላችኋለሁ ሰው ሲሄድ ሸኝቶ ቅዳሴ ማርያም ዳዊት መድገም ቅዳሴ መቀደስ ማስቀደስ ኪዳን ማስደረስ ነዳያንን በስሙ እየበዛ ሰው ስም ማብላት ማጠጣት ነው ማድረግ ያለብን እንጂ ለምን ብሎ ማዘን ተገቢ አይደለም። ሁላችንም የማይቀር ስለሆነ ለሞቶች ሆነን ሙት ምን ሸኙ ማለት ነው። ከድግባው ለምን ቦታ ሊቀሩ ታላቀ ጌታ
ሙታንን ተዋቸው አለ። ከሐዋርያት መካከል አንዱ እኮ ነው ዘመድ ሙቶበት ሊመለስ ብለዋል። ኧረ ና ዝም ብለህ አለው። ምንድን ነው አለው? ሙታንን ተዋቸው። ለምን ካልከኝ ሙታንን ይቅበሩ አለ። ቀላሪው ራሱ አስከሬን መሆኑን ለዛ ቀን የነገረን ምክንያቱም ሊሞቱ ስለሆኑ እነዚህ የቀድሞ ይቅበሩ። ወንጀል ማውጣት በነገራችን እንድታደርሱ ልናደርሳቸው እያልኳቸው ያለ ያደረስነው ያደርሰናል አይደለም። ያደረስንለት ዘመዱ እሱ ያደርሰናል። የኔ አባት ጊዜ መጣለ ጊዜ መጣለች እያለ እንደራረሳለን። መጨረሻ ሊቀረው ማን ሊቀረው ያቤታ መስል መጨረሻ ሊቀረው ማን ነው ሊቀረው አለው። ወንበር እየተማር ነው እኮ አረ ከጨነቁ መጨረሻ ሊቀረው በጀብላ ነው አንድ የምንጠቀም መጨረሻ ሊቀረው ነው። ይህን መጽሐፍ ክርስቶስ ሲመጣ በጀብላ ስለሆነ ያው ቸርቻሮ ይቆማል። በነገራችን ላይ ቸርቻሮን ትንሽ ቀን እንዲህ ሲያል ምን ይሆናል ማለት ነው? ጀብላ ይሆናል ማለት ነው። አንዳንድ ነገር የተከፈተ በቸርቻሮ ሞክሮ አለወጣው ሲል ምን ያደርጋል? ጀብላ ያስረክባል። እና አሁን ጌታ በቸርቻሮ ሞክሮ ማለት ስናቆም አንዴ በጀብላ ምጽአተ ክርስቶስ የሚባል ይሰጣል። እሱ ደግሞ ዛሬ ደብረ ዘይት ነው እና ዛሬ በጣም ግሩም ቀን ነው። ቅድም ዘማሪ ሶሎሞን ሲዘምር በቃ ራሴን መቆጣጠር እያቃተኝ ነበረ። በፊቱ ቆሞ መልስ የሚሰጠውን ሳስብ ይቺ ቀን በጣም ግርም ትላት የምታስፈራለት ናት። በዓመት ሁለቴ ከምናስባቸው ምጽአተ ክርስቶስ አንዱ ዛሬ ነው፣ ሌላው በጣም ነው እና ዛሬ በጣም ግርም ትላት ናት እና በዚህ ቀን ክርስቶስ መጥቶ ሁላችንም ሰብስበው ወደዛ ይወስደናል። መሻገሪያ ስለሆነ ድልድይ ስለሆነ ከሞት የምናመልጥበት ወጥመድ ስለሆነ እኛ ተገልጦ ስሙን ሞታን ነው እንጂ ሞት አይደለም። እና በእርግጥ እንዲህ ስላችሁ አብሮ የነበረ ሰው ሲለይ አንድ ቀን ያወቁት ሰው ራሱ ሲለይ ይቆጫል። እንኳን ያሳደገች አብሮ ያደገ እህት፣ ወንድም፣ ቤተሰብ ይክልና ጥያቄ ምልክት ሊያደርግ ይችላል። ግን ደግሞ የወሰደ እግዚአብሔር መሆኑን ማስታወስ፣ የመጣውን ሞት ብቻ ታስታውሱ። የወሰደ ማን ነው? የሞተውን ሰው ብቻ ታስታውሱ። የገደለ ማን ነው? ያለፈውን ሰው ብቻ አይደለም፣ የወሰደ ማን ነው? እሱን አስታውሱ። ከቤታችሁ ልጃችሁን ስታጡ የልጃችሁን መጥፋት ብቻ ታስታውሱ። ማን ወሰዳት? እናቷ ከተባለ ያን ያቁሙ። ከእናንተ በላይ የምታዝን እናት ናት። ልታዝናናት ልብስ ልትገዛላት ነው የሚሆን፣ ልትገዛት አይደለም። እዛ እኮ ቤት ሲገባ የሚጣል ካጣት ምንድን ነው ማለት ያለበት? ልጅ የት ሄደች ብሎ መጫን አይደለም ያለው፣ የት እንደሄደች ማጣራት ነው። የወሰዳት ከሱ የተሻለ ሰው ሊሆን ይችላል። ማን የወሰዳት? ማን የወሰዳት? ስለዚህ ከቤዛ ማን ይራራ? ለልጁ እናቷ ተራራለች ማለት እኮ ነው እንዴ ብሎ ቁጭ ነው ሰው ቆሪ ማለት ያለበት። አሁን የሆነ ሰው ሞተ፣ ማን ገደለው? ያ ቁጭ ነው ያለው። ለምን ካላችሁኝ ከኛ በላይ የሚራራ አምላክ ስለሆነ ወሰደ። እንዲያራ እንድንጸና በዚያም እንድንጽናና አባቶቻችን አሜን።